አስደበርኩሽ እንዴ? አይ አላስደበርከኝ። ምናልባት ብዬ ነው። ግን ደግሞ እኔም ተሳስቼ ሊሆን ይችላል። አንቺ ጎበዝ ነሽ። እኔ በራሴ ተማመናለሁ። መልሱን ትክክል ነኝ። አንተ ማውራት ስለፈለክ ነው ምን ብለህ ለማቋረጥ የፈለከው? ማለት ምንድነው ማውራት የፈለኩት? ልክ እንደዚህ ነው። አለማውራት እችላለሁ። ማውራት ያን ያክል ካስቀየመሽ ግን ይቅርታ። አስቀየምከኝ አልኩ እና ቆይ ለምንድን ነው የምትቆጪ? አልተቆጣሁም መስሎክ ነው። አዱ እዚህ ነህ እንዴ? እዚህ ያይሽኝ እዚህ ነው ወይ ከብድ? አዎ እዚህ ነው። እንዴት ነህ? እንደዚህ አዱ በጣም እኮ ያስቀየምከኝ ነው። ታውቀዋል? ተይ እንጂ ተቀየምሽኝ እና ምን ማድረግ ይቻላል? ሰው በትክክል ሲያወራ የምትቀየም ከሆነ ምንም ማድረግ አልችልም። አዱ እባክህ አትራቀኝ። አንተ እኮ የምተማመንብህ ቅርቤ ሰው ነህ። ውሸታም አታስመስይ። አንቺ ሲጀምር የቅርብ ሰው ታውቂያለሽ እንዴ? ማለት ቆይ ሳላውቀው ያስቀየምኩ ያረኩ ነገር አለ እንዴ? ሳታውቂ ሳይሆን ሆን ብለሽ ነው ያደረግሽው። እሺ ምን አድርጌ ነው እንደዚህ ተቀየምከኝ? እሱ ለአንቺ የማብራራበት ጊዜ የለኝም። እረፊ። ሁለተኛ እንደለመድሽ እዚህ ጋር እየመጣሽ እኔ ጋር እንዳትወተፊ እሺ? ተግባባን እንዴ? አዱ ስሜ አዶንያስ ነው። ውሸታም ሰው አቆላመጠኝ አላቆላመጠኝ ምን ሊቀርብኝ ነው? እረፍ፣ አታበሳጨኝ። መበሳጨት ከቻልሽማ ደስ እያለኝ ነው አበሳጭሽ። ለምን ሲባል? ምክንያቱም ልንገርሽ በጣም አስጠልተሽኛል። ምን? እሱ ይገርምሻል እንዴ? ሲጀመር በአሁኑ ሰዓት ከሚስቱ ውጭ ማንም ሰው ፊት ለፊት መቆም የለበትም። ሚስቴ ይደብራታል። ኧረ አዶ ታስጨንቀኝ። ቆይ እኔ ምን ባጠፋ ነው? በዛ ላይ እንኳን አብሮ መቆም አብረን እኮ ያደረን ሰዎች ነን። ከልጅነት ጀምሮ እኮ አብረን እኮ ያደግነው። አሁን ምን ተገኘ? አሁን ሁለታችንም አድገናል። የራሳችን ህይወት ይኖረናል። ስለዚህ ከኔ ራቂ። ፍቅረኛ ይደብራታል። አረ ፍቅረኛክ? ፍቅረኛ የምትላት ሴት በይሳት ምን እያደረገችው? ምንም ታርግ። ሲጀመር እሷ ክብር ያላት ሴት ናት። እንደዛ ነው የምታስበው? እንደዛ ከሆነ ድምፅን ቀንሰው። ውስጥ ላይ ፍቅረኛሞች እያወሩ፣ ስለዚህ እንዳረብሻቸው። ተረጋጋ። ምን ማለት ነው? አልገባኝም። ይሄ ልክስክስ ከኔ ጋር ችግር ፈለገ? እኔ አንድ ቃል አላውጣም። በሚገባው ቃል አስረችው። ወደ ውስጥ መግባት አለብኝ አዶኒ። ኑኒ ስማን አጥራንተ ስድ አንተ እንዴ በቃ አብሬው መሄድ ምርጫዬ ነው። ተውኝ። እዚህ ጠብቀኝ መጣሁ። ጆ እንግዲህ ለኤልሹ ደውሎላት ነበር ማለት ነው። እሱም እንግዲህ እናትሽ ተቆጣችሽ ምን አለችሽ ብሎ ምናምን ጠይቋት ነበረ። እሷም እንግዲህ ምንም እንዳላለቻትና ሁሉ ነገር በግልጽ ነግሬያታለሁ፣ ምንም የሚደበቅ ነገር የለም፣ ለወደፊት ማወቋ ስለማይቀር እውነቱን ነግሬያታለሁ ትለዋለች ማለት ነው። በዛን ሰዓት እሱ ይናደና ምንድን ያልሻት ምኑን የነገርሻት ምናምን ሲል ያው ፍቅረኛ እንደሆንኩ ነው ምናምን ብላ ስትነግረው እሱ በጣም ይናደዳል ማለት ነው። እንዴት እንደዚህ ትያለሽ? እኔ ውሸታም ሰው አልፈልግም፣ አንቺ ውሸታም ነሽ በማለት ያናድዳታል ማለት ነው። እሷም ያው እሷ የምትወደው ያው ሲጀመር አዶኒን ነው፣ ግን ያው እንዲሁ እሱም ያለበትን የእሱን ለማወቅ ብላ ነበር እንደዛ ያለችው። እዛም መጨረሻ ላይ እንግዲህ ነጌ እንድትዘጋጅ ነጌ አስተካኪ እልካታለሁ በማለት ትነግሯለች ማለት ነው። እሷም እንግዲህ ከዘጋች በኋላ በቃ ነጌ ኤልሹ ምናምን ብላ ትደሰታለች ማለት ነው። ነጌ ላይ የምታደርገውን እንግዲህ ሁሌም ኤልሹ ተንኮልና ተንኮል ብቻ ነው እንግዲህ የሷ እንትን ሀሳቦቿ ሁሌም። እንግዲህ ወይዘሮ አይንዬም እንግዲህ ሳሎን ቁጭ ብላ በነበረች ሰዓት ቲቪ ለመክፈት እምቢ ባላት ሰዓት እንዴ ምን ሆኖ ነው ቆሽሾ እንዳይሆን ምናምን ትላታለች ማለት ነው። እና እንግዲህ ልጠባው እንዴ ምናምን ስላልተጸዳ ይሆናል ምናምን ትላታለች ማለት ነው። እንዴ ይታጠባል እንዴ ስተት? አዎ ወይዘሮ አይንዬ ማይ ኧረ እኛ ጋር እኮ ገጠር አይታጠብም ምናምን ትላታለች ማለት ነው። አውቃ እንግዲህ እሷ ሙድ ለመያዝ በማለት እንግዲህ እሷ ላይ ለመሳቅ ፈልጋ ሪሞቱን ታሳጥባታለች ማለት ነው። እና በጣም ትስቃለች። ከሶፋ ላይ ወርዳ መሬት ላይ ቁጭ ብላ በጣም ትስቃለች ማለት ነው። ወይዘሮ አይንዬ ደግሞ እውነት መስሏት እንግዲህ ሄዳ ሪሞቱን ታጥባለች ማለት ነው። እና በዛን ሰዓት እንግዲህ ቤሉል ይመጣል ማለት ነው። እንዲህ እህቴ ምን ሆነሽ ነው መሬት ላይ ቁጭ ብለሽ የምትሰቂ ምንድን ነው ምናምን ስል ቆይ አሁን ታያለ ጉድ ምናምን ዝም በል ምናምን ትለዋለች ማለት ነው።
እንግዲህ ወይዘሮ አይንዬም ታጥበውና ሪሞቱን ታመጣዋለች ማለት ነው። በዛን ሰዓት ቤሉልም ይስቅና ይናደድባታል። እንዴ በቲቪውን ሁሉ ልታሳጥባት ፈለገች ማለት ነው። አይ በቃ ነገ ታጥቢያለች አሁን ልናየው ነው ምናምን ትላትና ሙድ ትይዝባታለች ማለት ነው። ወይዘሮ አይንዬ እንግዲህ ምንም የምታውቀው ነገር የለም። ይሄንን እሷ ናት እኛ ጋር አዲስ አበባ ይታጠባል ብላ የዋሸቻት ማለት ነው። እንግዲህ በዛን ሰዓት ቤሉል ይቆጣታል ማለት ነው። ትልቅ ሰው እኮ ናት ምን ታውቃለች? ለምንድን ነው እንደዚህ የምታደርገው? ማለት ይቆጣታል ማለት ነው። እንግዲህ ወይዘሮ ሄለን ደግሞ እንግዲህ እንደለመደችው እንግዲህ አዶኒን ለማስገደል እቅድ እያወጣች ነበረ። ነገ የሚመጣበትን ቦታ እነግርሃለሁ፣ መታወቂያውን ትቀበሉትና ራሱን እንዲህ ስታደርጋላችሁ በማለት እንግዲህ እያወራች ነበረ። ለአጋቾቹ እየተናገረች እያለ እንግዲህ መሲ ደግሞ እያዳመጠች ነበር በር ላይ ማለት ነው። እንግዲህ በዛን ሰዓት መኩ ከኋላ ይመጣና ይዛታል ማለት ነው። እንደዚህ ቁመሽ እያዳመጥሽ ነው ሲል ተሯሩጠው እንዲህ ሌላ ክላሱ ሲገቡ በዛን ሰዓት ወይዘሮ ሄለን ድምፅ ትሰማለች ማለት ነው። ማን ነው በማለት ትደነግጥና ትወጣለች ማለት ነው። በምትወጣ ሰዓት ደግሞ እንደ ድንገት ወይዘሮ ሄለን እንትን ታገኛለች ማለት ነው። የመሲን ብራስሌት ጥላው ነበር ማለት ነው። ቁጭ ብለሽ እዚህ ሆነሽ እያዳመጥሽ ነው በማለት እንትን ታውቅባታለች ማለት ነው፣ ስታዳምጣት እንደነበረ። ከዛን ውስጥ ወደ ክፍል ገብተው ደግሞ መኩና መሲ እያወሩ ምን እየሰራሽ ነው? ለምንድን ነው የምታዳምጪያት? እንዲህ ምን ሆነሽ ነው ብሎ እንግዲህ መኩም የእሷን ተንኮለኝነት እንግዲህ ከአዶኒ ጋር ከተቀራረበ በኋላ አውቋል ማለት ነው። ያንን ልጆችም እንደዚህ ከገጠር እያመጣች የምታደርገውን ነገር ሁሉ ካወቀ በኋላ መጥፎ ሰው መሆኗን አውቋል ማለት ነው። በዛን ሰዓት ይነግራታል ማለት ነው። እቺ ሴትዮ በጣም አመፀኛ ነች፣ እንዴት እንደዚህ ታደርጊያለች? ለምንድን ነው እንደዚህ? በቃ በዛን ሰዓት መሲ ደስ ይላታል። ምክንያቱም እሱ እስከምታውቀው ድረስ ትዕግስት የለውም፣ በጣም ነው የሚቸኩለው። ግን ወይዘሮ ሄለንን እንደዚህ ምንም ቸኩሎ ባለማድረጉ ትደነቅባታለች ማለት ነው። ከዛም በቃ አታይሽም፣ በቃ ነይ እንሂድ ምናምን ብሎ ሲወጡ ታያለች። ጭራሽ ወንድምና እህት ለሁለቱ ናችሁ ነው የምታዳምጡኝ በማለት ትናደድባቸዋለች ማለት ነው። መኩ እንግዲህ ከአዶኒ ጋር ተገናኝተው አውርተው ነበረ። ውጭ ላይ ሆነው እንግዲህ ያው የተስማማ አስመስለ ከእሷ ጋር የምታደርገው ነገር ሁሉ ማወቅ አለብህ ብሎ እንግዲህ ነግሯታል ማለት ነው። በዛ የተነሳ ነው እንግዲህ እሱ ሁሉን ነገር የእሷን መጥፎነት ሊያውቅ የቻለው እና አሁን እሷ ስራውን እንደሚሰራ ሆነ ከእሷ ጋር የግድ መስማማት ሆነ የምታደርገውን ነገር ሁሉ ማወቅና ማጣራት አለብህ ብሎ ይነግረዋል ማለት ነው። በቃ አሁን አብረን ስናወራ እንዳታይን ወደ ውስጥ ግባ ይለዋል ማለት ነው። ቤሉልም እንግዲህ ሊያያት ሂዶ ነበረ። መኝታ ክፍሏ ላይ ድሮ ኑኑን የሚያያት ቦታ ላይ ሂዶ ነበረ። እንዲህ ገና ስታዩ ቤሉል መጣ ብላ እንዲህ ስታወራ እሱ ይደበቃል ማለት ነው። እንግዲህ እነሱ በጣም ነው የሚፋቀሩት። ልቧ በቃ ድንግጥ ይልና ወይኔ በቃ ሊያየኝ አይፈልግም ምናምን ትልና በቃ ፊቱን አዞረብኝ ማለት ነው በማለት እሱ እንደ ጠላት አድርጋ ነው እሷ የምታስበው። እሱም እንደዛው ብቻውን ይቆምና ምን አድርጊያተው ፊቷን ያዞረችብኝ በማለት በቃ በጣም እሷ ተገዳ ነው ማለት እሱ የታገተ ሁሉ በእሷ ምክንያት ስለሆነ ለሱ አስባ ነው እሱ ምንም እንዳይሆን። ምክንያቱም ይሄ አዶናይ ያስፈራርቷታል፣ እንዲሁም ወይዘሮ ሄለን እንደዛ ሁሉም በቃ ስላስፈራራት ከሱ ጋር ማውራትም መጠጋትም አትችልም። ግን ያው ይዋደዳሉ እነሱ ሁለት በጣም ነው የሚዋደዱት። ግን አልቻሉም፣ አብሮ መሆን አልቻሉም ማለት ነው። እንግዲህ ይነግራታል ለእህቱ ማለት ነው። ናፍቃኛል እስኪ ጥሪያትና ልይ ምናምን ብሎ ይነግራታል ማለት ነው። ምክንያቱም ከዚህም በፊት ኤልሹ ለሱ አንድ ላይ እንድትሆኑ እኔ ያደርጋለሁ ብላ ነበር ማለት ነው። እሷ ግን ያው ለተንኮል ነው ኤልሹ እዚህ ጋር እሷንም የቀረበቻት እና አውቃ እንግዲህ ነይ ብላ ትጠራታለች። በመጣች ሰዓት እንግዲህ ሆነ ያልገባኝ ጥያቄ አለ እንዲህ እስቲ አስረጂ ምናምን ስትላት አይኔ እኮ ክላስ ከተውኩኝ ቆይቻለሁ ምን አውቃለሁ ምናምን በማለት ነው። አይ የሆነ እስቲ ሞክሪ ለማንኛውም ትላትና ስልኳን ትሰጣታለች ማለት ነው። ያው የቻለችውን እየሞከረች እየመለሰች እያለ በመሀል እንግዲህ ቤሉል ሊገባና ማለት ነው ልክ አይደለሽም ተሳስተሻል ይላታል ማለት ነው። እና ካወቃችሁ ታዲያ ለምን ጠራችሁኝ? እሷንም ትላታል ለምን ጠራችኝ እሱ የሚያኮነው በማለት ታወራለች ማለት ነው። እና እንግዲህ በዛን ሰዓት እቺ ተንኮለኛ ኤልሹ ብድግ ትልና ትሄዳለች ማለት ነው። ከዛን አስቀየምኩሽ እንዴ ምናምን በማለት እነሱ ለሁለት ማውራት ይጀምራሉ። ያው እሷ ያው ብዙም አይደለም ከልቧ አይደለም ያው ታወራለች ማለት ነው። ምንም አላስቀየምከኝም ያው አንተ ለማውራት ፈልጌ ነው ምናምን ትልና እሷም እንዲህ እያወሩ እያለ በዛን ሰዓት እንግዲህ እሷ ውጪ ትሄዳለች። እዛ ውጪ ስትሄድ ደግሞ አዶኒ ቁሞ ነበር ማለት ሄዳ ልታቅፈው ምን ልትል ስትሞክር እሱ ደግሞ በቃ ጭራሽ እንደማይፈልጋት የራሱ የሚወዳት ፍቅረኛ እንዳለች
ያለችው ምናምን ይነግራታል ማለት ነው። ትናደዳለች ማለት ነው። በዛን ሰዓት ልታቅፈው ስትል በቃ ጭራሽ እንዲህ ምን ሆነ ነው እኔ እናንተ እኮ አብረን አድገን አብረን ተኝተን እኔ እናንተ እኮ እንዲህ መሆን የለብንም ምናምን ስል ሁለታችንም አብረን አድገናል። አሁን የየራስ ህይወታችንን መምራት አለብን። አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት ኑሪ። እኔ ፍቅረኛዬን ብቻ ነው ማቅፎ ምናምን ሲላት ወይኔ ብታይ ኑሮ አሁን ፍቅረኛ ከማን ጋር እያወራች እንደሆነ በማለት ራሷ ጠርታ ከወንድሟ ጎን ያደረገቻትን ኑኑ እንትን ትላለች ማለት ነው። ነገር ታመጣባታለች። በዛን ሳ ላይ ምን ይልና ይደነግጥና አዶኒ ሂዶ ያያቸዋል። እውነትም ሲያቸው ለሁለት እያወሩ ነው። በዛን ሰዓት ብድግ ትላለች ደንገጣ። እሷ ነይ ቶሎ ምናምን ስል እንዴ ምን ሆነ ነው ልቀቃት ምናምን ስል ንገሪው በሚገባ ቋንቋ ንገሪው ትላለች። እሷ አሁንም ቢሆን አዶኒን ፈልጋ ሳይሆን እንዳይጎዳው ስትል አይ ወደ ክላሴ መሄድ ፈልጋለሁ በማለት በቃ በዛን ሰዓት ይናደዳል። ትራሱን ምናምን አንስቶ ይወረውራል ማለት ነው ቤሉን። ምክንያቱም አሁንም እሱ የተረዳው በቃ እኔን ጣልታኛለች የሚለው ነው። እሷ ግን ለሱ ብላ ነው ማለት ነው። እንግዲህ ወይዘሮ ሄለንም እንግዲህ የመሲን ስልክ ትመልስላታለች። ምንም የደወለልሽ ነገር የለም፣ ምንም ያገኘሁበት ነገር የለም በማለት ስልኳን ትመልስላታለች ማለት ነው። እንግዲህ ለአዶኒም እንግዲህ ስራ አብሮ እንዲሄዱ ልብሱን ቀይሮ እንዲመጣ እንግዲህ ትነግሯለች ማለት ነው። እሺ ብሎ በቃ ልብሱን ሊቀይር በሄደ ሰዓት እንግዲህ ትጠራታለች መሲ ማለት ነው። መሲንም ደግሞ የለ ልብስሽን ቀይሪ እንሄድ አብረን የምንሄድበት ቦታ አለን ትላታለች ማለት ነው። በዛን ሰዓት እንግዲህ ስልክ ታወራ ነበረ። ያው እየመጣን ነው እንደዚህ ምናምን ብላ ትነግራለች ማለት ነው። ምክንያቱም ማታ ሰምታለች ያወራችውን ነገር ሁሉ ሊገሉት እንደሆነ ቀጠሮ እንዲያዙለት የሚያደርጉት ሁሉ ስለሰማች ትደነግጣለች ማለት ነው። እንዲህ ለምንድን ነው ቆመሽ ታዳምጭ? ሂጂ ቀይሪ ምናምን። እሷ መጀመሪያ አሞኛል አልሄድም ምናምን ብላ ነበር። አይ ምንም ችግር የለውም አትቆይም በማለት በግድ ነው ማለት ነው እንጂ እሷ አልፈለገችም ነበር ሲጀመር ከነሱ ጋር መሄድ። እንግዲህ ያው ስልኩን ስታወራ በሰማች ሰዓት ደግሞ በቃ ሊሄድ ምናምን ትልና ሁለት ትቆጣታለች። ቆመች ለምንድን ነው የምትሰሚኝ በማለት ሮጣ ትሄድና ለአዶኒ ትነግሯለች። እባክህን መጥፎ ህልም አይቻለሁ ምናምን እንዳትሄድ በቃ ቅር የሆነ ነገር ብለ ቅር ትለዋለች ማለት ነው። እንዲህ ምንድን ነው ካልነገርሽኝ ይላል እሱ ማለት ነው። አይ በቃ አትሄድ እኔ መጥፎ ህልም አይቻለሁ ሂድና ለወይዘሮ ሄለን ነገራ ዛሬ አይመቸኝም ብለ ነገራት ስትመጣ እነግርሃለሁ ምናምን ትለዋለች ማለት ነው። እሱም ይሄድና ይነግራታል ማለት ነው። ግን ያም ሆነ እሷ ተከትላቸው ትሄዳለች ማለት ነው። ትሰማለች እነሱ ሲያወሩ እሷ እንዳስቀረች ተመካክሮ እንደሆኑ ማለት ነው። እንግዲህ ኑኑ ልትልካት አስባለች። እሷም እንግዲህ ዛሬ ክላስ ስላሌለኝ ከኔ ጋር አብረሽ ዋይ ትላታለች ማለት ነው። እሷ አይ ስራ አለኝ ምናምን ስትል አይ መሲ ትሰራለች ስራ ችግር የለውም ከኔ ጋር ሁኚ፣ እኔ ደግሞ ለማሚ ነግራታለሁ ከኔ ጋር ናት ካልኩኝ ምንም አትልም፣ ለዚህ ከኔ ጋር ሁኚ ትላታለች ማለት ነው። እንግዲህ ብዙ ሰዓት አብረው ከተቀመጡ በኋላ እንግዲህ ለምን ወጣ እንልም ትላታለች ማለት ነው። አይ አልወጣም ከቤት ምናምን ስትላት አይ ችግር የለውም ምናምን ትላታለች ማለት ነው። በዛን ሰዓት በቃ ኑኑ እንደ መደንገጥ ትሆናለች። ምን ችግር የለውም አሁን ጓደኛ ሆነናል አይደል እንዴ ይቅር ተባብለን የለ እንዴ በማለት እንድትስማማ ታደርጋታለች ማለት ነው። በቃ እኔ ሜካፕ እኔ ነው የምሰራልሽ እንዲሁም ከኔ የሚያምር ልብስ ትለብሻለሽ ምናምን ሰራ ለምን ምናምን ስትል አይ ግድ ነው በቃ ጓደኛዎች አሁን እኮ ጓደኛሞች ሆነናል ትልና እሺ እንድትል ታደርጋታለች ማለት ነው። እንግዲህ ውድ ቤተሰቦች ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ።